ምልጃ የሚከናወነው በማን ነው ያለሽ? በሰዎች ወይስ በፈጣሪ የሚከናወነው? እኮ ምልጃ የሚከናወነው በክርስቶስ አንድ ያገኘ ነው በክርስቶስ ነው። እሱም ደግሞ ደሙ ለዘላለም እኛን ከእግዚአብሔር ጋር ያስታርቀናል በኃጢአታችን በበደላችን። ሁልጊዜ ክርስቶስ ደም ሲታሰብ ክርስቶስ ነው በቃ ዋጅቶናል። በቃ ምልጃ በክርስቶስ ነው በደሙ። ጥያቄውን ምናልባት ውስብስብ የሆነ ከሆነ እሺ እህቴ እህታለም እሺ ጥያቄው ውስብስብ ከሆነ ግልጽ ላድርግልሽና ኃጢአትን ይቅር የሚል ማን ነው? ኃጢአትን እግዚአብሔር አብ በክርስቶስ ይቅር ብሎናል አይደል? በደላችንን በአዲስ ኪዳን ኃጢአትን ይቅር የሚል እግዚአብሔር ነው አይደለ? ሰዎች ኃጢአትን ማስተሰረይ ይችላሉ ወይስ እግዚአብሔር? ኃጢአት ክርስቶስ ኢየሱስ በኢየሱስ ስለዚህ አሁን ኃጢአትን ማስተሰረይ ወይም ኃጢአትን ይቅር ማለት የፈጣሪ ድርሻ ነው አይደል? በኢየሱስ በኩል ነው ይቅር የሚለው እኮ እግዚአብሔር ነው አይደል? ኃጢአትን የሚያስተሰረይ ኃጢአትን ይቅር የሚል እግዚአብሔር ነው አይደል? አይሰማም? ይሰማል። እግዚአብሔር ነው ግን ኢየሱስ ክህነቱን አላቆመም። ምድር ሊያስታርቀን መጥቷል። አሁን በሰማይም ካህን ሆኖ ስለኛ በደል ስለኛ ኃጢአት ያስታርቀን እኮ። እሺ አዎ። ስለዚህ እኔ ሲተነተን እኮ ያንተ ጥያቄ መልስ የሚሆነው ይሄ ነው። ኖ አሁን ገና ወደ ዋናው ጥያቄ ልመጣ። ምናልባት ጥያቄያችን ግልጽ እያልሆነ ከሆነ ግልጽ ለማድረግ ነው። ኃጢአትን ይቅር የሚል ኃጢአትን የሚያነጻ እግዚአብሔር ነው አይደለ? እሺ ኃጢአት ይቅር የሚባልለት ሰው ነው አይደል? ኃጢአትን የሚያነጻው እግዚአብሔር ነው። ኃጢአታችን በክርስቶስ እሺ ኃጢአት ይቅር የሚባልለት ኃጢአተኛ ምህረት የሚያስፈልገው ደግሞ ሰው ነው አይደለ? መልካም። ኃጢአትን ይቅር የሚል እግዚአብሔር አለ፣ ሰው ነው። ኃጢአተኛ ኃጢአት የሚቀርለት ደግሞ ሰው አለ። መልካም። አሁን ልክ በዚህ መንፈስ ነው የምትመልሽልኝ። አሁን ለምሳሌ ኃጢአትን ይቅር የሚል ኃጢአትን የሚያነጻ ማን ነው ስልሽ እግዚአብሔር ነው ብለሻል። እውነት ነው። ኃጢአትን ይቅር የሚል ኃጢአትን የሚያነጻ እግዚአብሔር ብቻ ነው። እሺ ኃጢአቱ ይቅር የሚባልለት በደሉ የሚደመሰስለት ኃጢአተኛ ሆኖ ማን ነው? ደግሞ ሰው ነው። ሰው ነው ኃጢአተኛ፣ ሰው ነው ኃጢአትን ሰው ነው ከኃጢአት የሚነጻ በማን? በእግዚአብሔር ምህረት ማለት ነው። አሁን ልክ በዚህ መንፈስ ትሆኝና አማላጅ ማን ነው እየስልሽ አማላጅ ይሄ ነው ትይኛለሽ። አማላጅ ማን ነው? የፈጣሪ ስራ ነው መማለድ ወይስ የፍጡር ስራ ነው መማለድ? ምልጃ እኮ የለም። በምልጃ አላምንም እኔ በኃጢአት ስርየት ነው ማምነው። ምልጃ የለም። ኃጢአትን ስርየት ኢየሱስ ክርስቶስ አንድ ጊዜ አድርጓል። ምልጃ ማለት ይሄ ቁጭ ብድግ እያሉ በየጊዜው እኔ በሰራሁት ኃጢአት አንተ በሰራው ኃጢአት ሌላም ሰው በሰራው ኃጢአት የሚያደርግ አይደለም። ምልጃ ማለት እንደዛ ነው። ለእናንተ ግን ኃጢአት ይቅር ተብሏል አንድ ጊዜ በምን? በክርስቶስ ኢየሱስ። ኢየሱስ ደግሞ አሁንም ሊቀ ካህን ሆኖ በእግዚአብሔር ፊት የሚታይ ካህን መሰሪ ነው አይደል? እግዚአብሔር በድሮ በብሉይ ኪዳን፣ አሁን ደግሞ በአዲስ ኪዳን ሊቀ ካህን ሆኖ ኢየሱስ ክርስቶስ ቀድሞን ገብቷል ለኛ ኃጢአት ማለት ነው። በምድር ሲመላለስ በቀራንዮ መስቀል ላይ ምልጃ እኔ ቀጥታ ነው በክርስቶስ ኢየሱስ የሚለኝ። እኔ ምልጃ ለምንም አለ ወደ ማን ነው የምማልድ? ምልጃ ማለት አሁን አስታርቁኝ እንዲበድያለው እባክህን እንዲያድርግልኝ ብለህ አይደል? ንገሩልኝ ብለህ መልአክ ማለት ነው። ወይ መልአክን ወይ እመቤታችንን ወይ ኢየሱስ ክርስቶስን ምን አይደለ ምልጃ ማለት። እሺ አይ ምናልባት በምልጃ ሐሳብ አልተረዳሽውም። እሺ ጳውሎስ ሙልዬ እንደዚህ መሰለኝ ሐሳብ የጳውሎስ ለምሳሌ ኢየሱስ ክርስቶስ አሁን ይማልዳል ለሰው ልጆች። ሙልዬ ኢየሱስ ክርስቶስ የሚማልድ ሳይሆን የሚያስታርቅ ነው በደሙ ማለት ነው። ምክንያቱም የክርስቶስ የኢየሱስ ደም ከኃጢአት ሁሉ ያድናቸዋል ከተባለ ያ የክርስቶስ ደም ከኃጢአት የሚያድነኝ ሰው ለመዳን አይደለ ለኃጢአቱን ይቅር ለመባል የሚችለው በክርስቶስ ደም ብቻ ስለሆነ ማለት ነው። ያ ደም ደግሞ የኢየሱስ ደም ነው፣ የሌላ ሰው ደም አይደለም። ቆይ አንድ ጥያቄ ልጠይቅሽ። ማማለድና ማስታረቅን እስቲ አብራሪልን ለየብቻ። ማማለድ ማለት እንደዚህ እንደዚህ እንደነው መጽሐፍ ቅዱሳዊ ማስረጃ፣ ማስታረቅ ወይንም ደግሞ የሚባለው እንደዚህ እንደዚህ ነው ብለሽ እስቲ ከመጽሐፍ ቅዱስ ጋር አብረሽ አያይዘሽልን ግልጽ እንዲሆን ለሁላችን።
ድምፅሽ እግዚአብሔር ሙሉዬ እኛን ለማስታረቅ አይ ለምሳሌ ምልጃ ማለት በመጽሐፍ ቅዱስ ምን ማለት ነው? ድምፅሽ ስለሚቆራረጥ ነው ሙሉዬ። እንዴ በአብ ቀኝ ስለኛ ምልጃ ማለት ማስታረቅ ማለት ነው። መታየት ማለት ነው። መታየት ምልጃ ማለት መታየት፣ ስለኔ መታየት። እኔ ሳጠፋ የሆነ ሰው ለቤተሰቤ ሄዶ እንደዚህ አጥፍታለችና እባካችሁን የሚልከው ሰው ነው የሚታየው አይደል? ቤተሰቦቼ ጋር እኔ እዚህ ሆኜ እኔ ሳልሄድ ማለት ነው። እሺ አንድ ሀሳብ ልንገርሽና ማለት ክርስቶስም ስለኔ ቀድሞ ገብቶ እሺ ቆይ የሚሰማሽ ከሆነ አንድ ሀሳብ ላስቀምጥልሽ። ለምሳሌ ማማለድ ሲባል 3 አካላትን ያክላል ወይንም ያወሳል። ለምሳሌ አማላጁን፣ ተማላጁንና የሚማለድለትን አካል አይደለው? ልክ ነኝ አይደል? ኦኬ። እዛ የሚገርመው ግን እሺ የሚያማልደው አካል በነገራችን ላይ በራስ ማድረግ አለመቻልን ያሳያል። በራስ አለማድረግንም መቻልንም ያሳያል። ማስታረቅ የሚለው ግን 3 አካላትን ብቻ ሳይሆን በሁለት ሰዎች መሀልም የሚደረግን እርቅንም ሊያሳይ ይችላል። ለምሳሌ አንድ ሰው እንኳን ከራሱ ጋር ሀሳቡን በማስማማት ሊታረቅ መቻሉን ያሳያል። አትድኑም፣ በክርስቶስ መልጃ ብቻ ነው የምትድኑት። እሺ እኔ ነኝ ያወረድኩክ እና ሀሳቡን ማስማማት አድርጎም ሊታረቅ ይችላል አንድ ሰው ከራሱ ጋር። ከዚህ ጋር አሁን በራስ ለማድረግ ካለመቻል ጋር አይገናኝም። አንድ ሰው ከራሱ ጋር የሚያነሳውን ሀሳብ ማለት ነው። አሁን አንዳንዴ ደግሞ በማስታረቁ ስንመለከት ደግሞ አስታራቂው የተከበረና ከታራቂውም አካል አንዳንዴ እኩልም ከዛም በላይ ይችላል። ቆራርጣል እንጂ እየሰማሁ አስታራቂ አካል የተከበረ ከታራቂውም አካል ጋር አንዳንዴ እኩልም ሊሆን ይችላል፣ ከዛም በላይም ሊበልጥ ይችላል። አማላጅ ሲሆን ግን በራስ አለማድረግንም ያሳያል። አስታራቂ ሲሆን ግን ማድረግ ብቻ አይደለም፣ ከሚታረቁና ከሚያስታርቁ አካል እኩልም ከዛም በላይም ሊሆን ይችላል። ስለዚህ ከዚህ እውነት የምንረዳው ለምሳሌ የክርስቶስ የማዳን ስራ እግዚአብሔር ዓለምን ከራሱ ጋር ያስታረቀበት ጥበቡ ነው። ከራስ ጋር የሆነ እርቅ ደግሞ ምልጃ ሊባል አይችልም። ስለዚህ አብ በልጁ ወይንም በወልድ ሕልው ሆኖ በክርስቶስ ሕልው ሆኖ የሰራው የምህረት ባለጠግነትና የፍቅሩ ታላቅነት ደግሞ የተገለጠበት መለኮታዊ አሰራር ነው። ይሄ ኤፌሶን 2:4 ላይ መመልከት ይቻላል። ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 5 ቁጥር 10 ላይ እንዲህ ብሏል፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይላል። ስለዚህ አማለደ ይማልዳል የሚል ቃል በመጽሐፍ ቅዱስ ብናገኝ እንኳን በኑሯችን በረከቱን በድካማችን ደግሞ ጸጋውን በኑሯችን በረከቱን በድካማችን ደግሞ ጸጋውን በደላችን ምሕረቱን አብዝቶልን ፈቃዱን ወደ ማድረግና ወደ ንስሐ እንደርስ ዘንድ ቅዱሳን በሚያቀርቡበት ወይንም የፍጡር ጸሎትና ምልጃ አይነት የምንረዳው ሳይሆን እንደዛ ሳይሆን እሱ ራሱ መድኃኒት ሆኖልን አምላካችን ኢየሱስ ክርስቶስ በስጋው በሞቱ በኩል በተደረገልን ቤዛነት ከራሱ ጋር እንዳስታረቀን የራሱ እንዳደረገን የሚገልጽ መሆኑን ልንረዳው ደግሞ ያስፈልጋል። ለዚህ ነው አይደለ ነብዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 63 ላይ ካልተሳሳትኩ ቁጥር 7 እስከ 9 መድኃኒት ሆነላቸው ይላል። ስለዚህ መድኃኒቱ እሱ ነው። መድኃኒቱ እሱ ነው። ስለዚህ በዚህ አውድ ምናልባት ሐሳቤን ከተረዳሽኝ ምልጃና መታረቅን እንዴት ታየዋለሽ? መታረቅ ማለት ያው ማሰረይ ማለት መግባባት አይደል? መስማማት መታረቅ። አሁን ለምሳሌ አዳምና እግዚአብሔር በገነት ውስጥ ይኖሩ ነበረ። አዳም የተዘዘው ትእዛዝ አንዲት ነበረች፣ እሷን አጎደለ። እግዚአብሔር ሲመጣ የለም፣ አዳምን ሲፈልገው አጣው። ምክንያቱም እግዚአብሔር ከአዳም ጥፋት ጋር መስማማት ስለማይችል ማለት ነው። ተለየ። እግዚአብሔርና አዳም ተለያዩ ማለት ነው። ተለያዩ። እግዚአብሔር የታለ ሲለው አትንካ ያልከኝ ነበር። እግዚአብሔር አዳምን የፈጠረው ዘላለም ከሱ ጋር እንዲኖር ስለነበረ መታረቅ ፈለገ ከአዳም ጋራ። ምክንያቱም ሰው ከእግዚአብሔር ባህሪ ተካፍሏል። ዘላለማዊ እስትንፋሱን አካፍሎታል። ሰዎች ሁላችንም የእግዚአብሔር መንግስት ወራሽ እንድንሆን ማለት ነው በአዳም። ስለዚህ አዳምን መታረቅ ፈለገ እግዚአብሔር። እንደገና ህግ ሰጠው አይደለ? 10ቱን ትእዛዛት ሰጠው።
አትግደል፣ አታመንዝር የሚለውን ሁሉን ትእዛዛት ሰጠው። እንደገና ያንንም ትእዛዝ አዳም ሊታረቀው ማለት ነው። መታረቅ የሚለውን ነገር ነው። አሁንም አልቻለም፣ አልታረቀም። ምክንያቱም የእግዚአብሔር ዓላማ ደግሞ መታረቅ ነው። ምክንያቱም ሰዎችን ዘላለም ከሱ ጋር አብሮ ማኖር ስለሚፈልግ ማለት ነው። እንደገና ነው በክርስቶስ ኢየሱስ ልጁን በመላክ ራሱ ባዶ አድርጎ የባሪያን መልክ ይዞ ከድንግል ማርያም ተወልዶ መጥቶ አስታረቀን። መታረቅ ይሄ ነው። በመታረቅ እግዚአብሔርና ሰዎች የታረቁት በክርስቶስ ነው ቃሉ የሚለን ማለት ነው። ትክክል ነሽ። አሁን በመታረቅ ማለት ነው። አሁን ለምሳሌ ሰዎች የታረቁት በክርስቶስ። ትክክል ነሽ፣ ትክክል ነሽ። ጥሩ መልካም ሀሳብ። ለምሳሌ ኢየሱስ ክርስቶስ እግዚአብሔር ነው አይደለም? ፍጹም አምላክ ፍጹም ሰው ነው። እግዚአብሔር ብቻ አይደለም፣ ሰው ብቻ አይደለም። ኢየሱስ ክርስቶስ ከእግዚአብሔር በቃል በመልአኩ አማካኝነት አግኝቷል። ከድንግል ማርያም ደግሞ የሰው ባህሪን አግኝቷል። ስለዚህ ኢየሱስ ክርስቶስ ሰው ብቻ ሊሆን አይችልም፣ አምላክ ብቻ ሊሆን አይችልም። ፍጹም አምላክ ፍጹም ሰው ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ስለዚህ አዳም የበደለው ማንን ነው? ሙሉ አዳምማ እግዚአብሔርን አልታዘዘም። በቃ አዳም እግዚአብሔርን አልታዘዘም። ሁሉን የበደለው ማንን ነው? ፈቀደለት እናትን ካለው የበደለው ማንን ነው? አልታዘዘም፣ ከእግዚአብሔር ተለየ። ሞቶ አልተቀበለም። ሙሉዬ ቆይ እግዚአብሔር በጣም ለምሳሌ ቅዱስ ማቴዎስ በወንጌሉ ምዕራፍ 28 ላይ አብ ወልድ መንፈስ ቅዱስ የሚል ሐሳብ አንስቷል። እንዴት ነው የምትረጃቸው እነዚህን ሶስት ስሞች? ማን ብለን በመጽሐፍ ቅዱስ እንረዳቸው? ማቴዎስ ወንጌል ምዕራፍ 28 ላይ አብ ነው። አብ ፈጣሪያችን ነው። ወልደስ አብ ፈጣሪያችን ነው። ወልድ ደግሞ በበደላችን ምክንያት አብ ራሱን ባዶ አድርጎ ሰው ሆኖ ለኛ የተገለጠበት ነው። ወልድ ፈጣሪ ነው አይደለም? ከድንግል ማርያም ተወልዶ ለኛ የተገለጠበት ነው። ወልድ ፈጣሪ ነው አይደለም? ወልድ እኮ እዚህ ጋር ወልድ ፍጹም አምላክ ፍጹም ሰው ነው። አብ ግን ቆይ ኢየሱስ ክርስቶስ የተባለው ፍጹም ሰው ነው። አብ ግን ሙሉዬ ኢየሱስ ክርስቶስ ከመባሉ በፊት ስላለው ነው አሁን እያወራሁ ያለሁት። ኢየሱስ ክርስቶስ የተባለው እንዳልሽው ከቅዱስ ድንግል ማርያም ከስጋዋ ስጋ ነስቶ ከነሷ ነስቶ ፍጹም ሰው ፍጹም አምላክ አልሽኝ። እሱን አሜን ብዬ ተቀብያለሁ። ልክ ነሽ። አሁን እኔ ከመቤታችን ሳይወለድ በፊት ወልድ ተብሎ የተጠራው ፍጡር ፈጣሪ ነው ወይንስ አይደለም? ፈጣሪ ነው የነበረው፣ ግን ባዶ አድርጎ ነው ወደ ምድር የመጣው። ራሱ ባዶ አድርጎ ይላል። ማብራሪያውን ቆይ ሙሉ ይመጣል። ሰው ሆኖ ድንግል ማርያም አይደለም። አይ በቀጥታ መልሽልኝ። ወልድ ፈጣሪ ነው አይደለም? ወይንም ቃል ተብሎ የተነገረው ፈጣሪ ነው አይደለም? የነበረ ነው እኮ ፈጣሪ እኮ ነው። ለዚህ እኮ ነው ፍጹም አምላክ ፍጹም ሰው የተባለበት ምክንያት ለምንድን ነው ብትለኝ፣ የነበረ ነው የመጣው። እሱን ያነሳሁት ለምን መሰለሽ? ፍጡር ከሆነ እግዚአብሔር ተብሎ ይጠራል አይደለ? እሱም ኢየሱስ ፍጹም አምላክ ነው፣ ፍጹም ሰው ነው። ሁለቱንም ባህሪውን መቀበል ግዴታችን ነው። አይ ስለ ቃል ነው፣ ስለ ወልድ ነው ያለው። በሰውነት ያገኘ ነው። አይ ስጋን ከመዋሃዱ በፊት ቆይ እሱ ጋር ልመጣ። አሁን ኢየሱስ ክርስቶስ የሚል ቆይ ኢየሱስ ክርስቶስ ተብሎ ከተጠራ በኋላና ቃል ተብሎ ወልድ ተብሎ ሲጠራ ያለው ነገርን ልመጣልሽ ነው። ኢየሱስ ክርስቶስ የሚለው ስም የመጣው ከመቤታችን ከተወለደ በኋላ ነው፣ ከቅድስት ድንግል ማርያም። እኔ እያወራሁ ያለሁት ቃል ተብሎ ሲነገር፣ ለምሳሌ መጽሐፍ ቅዱሳዊ ማስረጃ ላምጣ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም አለ ወልድን ነው፣ እግዚአብሔር ነበረ ይላል። ስለዚህ ቃል እግዚአብሔር ነው ማለት ነው። ልክ ነኝ ሙሉ?
ዮሐንስ 1:1 መጽሐፍ ቅዱስ እየገለጥሽ ከሆነ ይቆራረጣል ድምጽ። ዮሐንስ 1:1 ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ 1:1 መጀመሪያም ቃል ነበር አይደል? ቃልም እግዚአብሔር ነበረ። ዮሐንስ ወንጌል ዛሬ ይዤ መጥቻለሁ መጽሐፍ ቅዱስ። ትናንትና ይልኝም እያልኳችሁ በጣም ሳድ መምጣት ነበር። ችግር የለም። እሺ ዮሐንስ ወንጌል መጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም የመጀመሪያው የእግዚአብሔር ዘንድ ነበር። ሁሉ ከዛ ያ ማለት ቃል ማለት እግዚአብሔር ነው ማለት ነው አይደል? የለም ይላል መጽሐፍ ቅዱስ እንደሚለን ቃል ራሱ እግዚአብሔር ነበረ ማለት ነው አይደል? በጣም ጥሩ። አሁን አዳም የበደለው እግዚአብሔርን ከሆነ አዳም ቃልንም በድሏል ማለት ነው አይደል? ይሰማል ሙሉዬ? አዳም የበደለው እግዚአብሔርን። ስለዚህ ያ ማለት ቃልም እግዚአብሔር ከተባለ አዳም ቃልንም በደለው እግዚአብሔር። ስለዚህ ቃልንም በድሏል ማለት ነው። ቃል እግዚአብሔር ስለሆነ እዚህ ጋር ያነበብከው የመጽሐፍ ቅዱስ ክፍል አይደለም? ቃልም እግዚአብሔር ነው ብለን ከተናገርን መጽሐፍ ቅዱስ ካስተማረን ሙሉዬ አሁን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስናነብ ቃል እግዚአብሔር እንደሆነ ቅዱስ ዮሐንስ ነገረን። ስለዚህ አዳም የበደለው እግዚአብሔርን ነው ካልን ቃልንም በድሏል ማለት ነው በሌላ ቋንቋ። ልክ ነኝ? በጣም ጥሩ። አንድ ጥያቄ ልጠይቅ። ከእግዚአብሔር በላይ ሌላ አምላክ አለ? ማለት እንዴት ነው ከእግዚአብሔር በላይ አምላክ የሚኖር? የለም። እግዚአብሔር ግን ለእኛ ሲል ማንነቱን በሶስት ገልጿል። ቆይ እመጣለሁ። እግዚአብሔር ወልድ፣ እግዚአብሔር እሺ እመጣለሁ ሙሉዬ። ከእግዚአብሔር ሌላ አምላክ ከሌለ እግዚአብሔርን እግዚአብሔር ይለምነዋል? እግዚአብሔርን እግዚአብሔር ይለምነዋል ወይ? እንዴ ኢየሱስ ምንድን ነው አለንና ነው እግዚአብሔር ይለምነዋል የምትለው? የኢየሱስ ስራ አሁን ሰውነቱን ልንክድ ነው ማለት ነው? ወልድ ልንክደው ነው? አብ እኮ ወልድ ከሌለ አያውቅህም። ታውቃለህ አይደል? እሱ እመጣለሁ ግን አሁን ይሄንን እንመልስና ቃል እግዚአብሔር የሚለመነው እንዴት ወልድ ይለመናል? ቃል ነበር መጀመሪያ ማለት ነው የምትለኝ? ሰውነቱን አንርሳ። እግዚአብሔር ራሱ ማዳን ስለፈለገ በማንም ሰው እንዲድን ስላልፈለገ ኢየሱስ ክርስቶስ ሚለው ጋር እመጣለሁ። እኔንም አዳምጠኛ አባዬ። ቃል ጥያቄ ግን ውስብስብ እያደረኩት ነው። አላደረኩትም እኮ መጽሐፍ ቅዱሳዊ ማስረጃ እያመጣው ሙሉዬ ነው ያነሳሁት። አሁን ቃል ጋር ነኝ፣ ኢየሱስ ክርስቶስ ጋር አልመጣሁም። ገና ነኝ እኮ። ኢየሱስ ክርስቶስ ተብሎ የተጠራው ከቅድስት ድንግል ማርያም ከተወለደ በኋላ ነው። እመጣለሁ እሱ ጋር። አሁን ቃል ላይ እንተማመንና ደግሞ እንሄዳለን ደግሞ ወደ አንቺ ሀሳብ። ከእግዚአብሔር በላይ ሌላ አምላክ የለውም ተባባልን፣ ተነጋገርን። አዳም የበደለው እግዚአብሔርን ነው። እግዚአብሔር ሕግ ሰጠ፣ ሰው ሕግን መፈጸም አልቻለም። እንደገና ደግሞ በክርስቶስ ደግሞ እንደገና ሁላችንን ለዘላለም በመጨረሻው ዘመን ነው የሚለው እኮ ከሴት የተወለደውን ከሕግም በታይ የሆነውን ኢየሱስን ልኮ ሁላችንን አዳነን ነው የሚለው። በመጨረሻ በኢየሱስ ነው ያዳነን። ኢየሱስ ማለት ደግሞ ፍጹም አምላክ ፍጹም ሰው ነው። አምላክነቱ አሁን እንዳልከው ዮሐንስ ወንጌል ላይ ቃል መጀመሪያ የነበረው ነው። ሰውነቱ ከማርያም የተገኘው ነው። እኔ ነኝ ሚት ያደረኳት መምህር፣ በጣም ይቅርታ አልተመቸኝም ነበር፣ ለዛ ነው። መጀመሪያ መምህር ናቸው አንተ እያልሽ እንድታወሪያቸው እኔ አልፈቅድም። አብሶ መምህር ናቸው፣ በክብር አብሪያቸው። አንተ እያልሽ እንድታወሪ እኔ አልፈልግም። አሁን የሰማሁት እግዚአብሔር በሚያውቀው። ሲቀጥል ደግሞ እሳቸው የሚጠይቁሽን ነገር በፖይንት ለመመለስ ሞክሪ። አንተ እያልሽ ያቀለልሽ እንድታወራቸው ስለማንፈልግ መምህራችን ናቸው። ሞሬ መግባባት ነገር ይኖራቸዋል ብለን ነው ከአንቺ ጋር እንትን ያልነውና ፕሊስ እንደሌሎቹ ስላልሆኑ በስነ ስርዓት እንድታወራቸው ነው። እሳቸው የሚጠይቁሽን ደግሞ በስነ ስርዓት መልሽላቸው። ሙሌ ሙት እኔ ነኝ ያደረኩሽ። ሙትሽን አንሹ።
ሙሌ ሚውትሽን አንሹ ነን የሚውት አረኩ። ጎንደሬውን ብታስገቡት ግን አሪፍ ነበር። ጎንደሬው ከታች አለና እሺ አስገባዋለሁ። አንተ ያልሽ አታውሪሽ። ሶሪ ይቅርታ እየጠየኩት ስላላወቅኩ ነው። ችግር የለም ሙሌ ስላላወቅሽ ነው ብዬ አስባለሁ። እሺ ለዛ ነው። እሺ እኔ ወርጄ አስገባዋለሁ ጎንደሬውን። እሺ ዳቆን ይጠይቁኝ። ሀሳቤ እንዴት መሰለሽ ሙልዬ፣ ችግር የለውም ያው የተለየ ማንነት ኖሮኝ ሳይሆን ለአክብሮተ መምህራን ነው እና እነሱን መምህር በቤተክርስቲያን አንቱ ስለሚባል ነው። እኔን ቤተናታኔን ብትይኝም ችግር የለውም። ግን እነሱን ደግሞ ሌላ ሰው ለምዶ ለአንተ ብሎ እንዳያቀል ነው። በቀናነት የለን ችግር የለውም ሙልዬ። የኔ ሀሳብ ምን መሰለሽ? ችግር የለውም። የኔ ሀሳብ ምን መሰለሽ ሙልዬ? እሺ ኢየሱስ ክርስቶስ የሚለው ከቅድስት ድንግል ማርያም ከተወለደ በኋላ ነው አይደለ? ኢየሱስ የሚለው ከቅድስት ድንግል ማርያም ከተወለደ በኋላ ነው አይደለ? ስም ያገኘው ስሙን ኢየሱስ የሚለውን ስም ያገኘው ከድንግል ከተወለደ በኋላ ነው። ከመወለዱ በፊት ማን ተብሎ ይጠራል? እግዚአብሔር ነው። እግዚአብሔር መንፈስ ነው። እግዚአብሔር ነበር ከአዳም ጋር ህብረት የሚያደርገው ማለት ነው። ሰውን ፈጥሮ ከራሱ ጋር ህብረት የሚያደርግ እግዚአብሔር አብ። ከኢየሱስ ክርስቶስ የተወለደው ከእመቤታችን የተወለደው ማን ነው? ከቅድስት ድንግል ማርያም የተወለደው ማን ነው? አስቀድሞ ማን ነው የሚባለው? ስሙ ማን ይባል ነበር? እግዚአብሔር አብ ነበረ። ከድንግል ሲወለድ ኢየሱስ ትይዋለሽ ብሎ በመላኩ የተነገረለት ስም ኢየሱስ። ያው ከስም ሁሉ በላይ የእግዚአብሔር ስም አይደለ? ያው ኢየሱስ። ትክክል። መልካም። ዮሐንስ 1:1 ላይ አሁንም ልመልስሽ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም አለ ወልድን ነው እግዚአብሔር ነበረ አለ። ከዛ መጨረሻ ላይ ምንድን ነው የሚለው? ቁጥር 14 ላይ ምን ይላል? ቅድም ያነበብሽው አንቺ አንብቢልኝ እስቲ ዮሐንስ ወንጌልን አንቺ ያነበብሽ። ቃልም ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ ይላል። ምን ማለት ነው ስጋ ሆነ? ማን ነው ስጋ የሆነው? ያው ከድንግል ማርያም ተወለደ ሰው። አሁን ኢየሱስ ሁለት አምላክና ሰው እንደምንለው ማለት ነው። ስጋ ለበሰ ባህሪውን ትቶ ማለት ነው። አምላክነቱን ትቶ ባህሪውን ፍጹም አምላክ። ማን ነው ቅድምና ስሙን ስለሽ እግዚአብሔር አብ አልሽኝ። ቅዱስ ዮሐንስ ደግሞ ወልድ እንደሆነ ይናገራል። ከዛ እንደውም ቁጥር 14 ላይ ስጋ ለበሰ ብሎ ስጋን የነሳው ወልድ እንደሆነ ቅዱስ ዮሐንስ ይናገራል። አሁን ከአንቺ እና ከቅዱስ ዮሐንስ ቃል የትኛውን ልቀበል? እኔ እግዚአብሔር አብ ነው ልበል ኢየሱስ ክርስቶስን፣ ወይንስ እግዚአብሔር ወልድ ነው ልበል፣ ወይንም ቃል ነው ልበል? ኢየሱስን ማለት የምንችለው እግዚአብሔር እንደተናገረን ማለት ነው። የምወደው ልጅ ያለው የእግዚአብሔር ልጅ ነው ብለን ነው የምንቀበለው ኢየሱስን። ኢየሱስ የእግዚአብሔር ልጅ ነው። ቆይ አይደለም። ምን አልሽ መሰለሽ ሙሉዬ፣ ኔትወርክ ወይ ያቆራረጠብሽ ካልሆነ አላውቅም። ኢየሱስ ክርስቶስ አስቀድሞ ስሙ ማን ነበር ስለሽ እግዚአብሔር አብ ነበረ አልሽኝ። ዮሐንስ ደግሞ እግዚአብሔር ወልድ እንደሆነ ይናገራል። ስጋንም የነሳው እሱ እንደሆነ ነገረን። አሁን አንቺ እግዚአብሔር አብ ነው ያልሽው እግዚአብሔር ወልድ መሆኑን መጽሐፍ ቅዱስ እየነገረን ነው። አሁን ከሁለታችሁ የቱን ልቀበል? እኔ ነው ከቅዱስ ዮሐንስና ወንጌል ላይ ከተጻፈው ከሙሉ የትኛውን ልቀበል? የሚቀበሉት እርሶ የእግዚአብሔርን ቃል ነው። ኢየሱስ ክርስቶስ የእግዚአብሔር ቃል ማን ይለዋል ብሎ ነበር ጥያቄ መጠየቅ ያለበት። አሁን ውስብስብ ነው። ቅድም ያልኩት ምንድን ነው ማን ነው ምንድን ነው ከምንል ኢየሱስ እኮ ሐዋርያቶቹንም ራሱ ጠይቋል። አብረውት እየተጓዙ ማን እንደሆነ አላወቁትም አይደል እንዴ? የሰውን ልጅ ማን ትሉታላችሁ አላቸው። ኢየሱስ ነው አይደለ? ማን ትሉታላችሁ ሲል ሁሉም አላወቁትም ነበረ። ጴጥሮስ አይደል አንተ የሕያው የእግዚአብሔር ልጅ ነህ ነው። ሁላችን ልናውቀው የሚገባው ኢየሱስ የእግዚአብሔር ልጅ እንደሆነ። በቃ ኢየሱስ የእግዚአብሔር ልጅ ነው ብለን ነው የምንቀበለው። ቤተ ጳውሎስ ዮሐንስን እንቀበል። የኔ ይቅርና እሺ የኔ መረዳት ይቅርና ዮሐንስን ለሁለታችንም ያግባባናል። እሺ ቤተ ጳውሎስ ይቀጥሉ። አመሰግናለሁ ሙሉዬ። እሺ
ጥያቄዎች አሁን እንትን ነው እኮ አሁን ቅድም ታች ኮሜንት ሚስጥረ ስላሴንም የሚነካ ሀሳብ ስለሆነ ማለት ነው። ለዛ ነው እህታችን አሁን እግዚአብሔር አብ ኦኬ፣ አይሰማም፣ ይቆራርጣል። ኦኬ፣ ከታች ይቆራርጣል እያሉ ነው። አይሰማም። እስኪ ታብ የእሷ ኔትወርክ ነው መምህር፣ የእሷ ኔትወርክ ነው እንጂ የእናንተ አይደለም። ይሰማል። የእናንተ የእሷ ስላግ ያደርጋል። ኦኬ፣ እሷ ጋር ነው ላግ ያደርግ ያለው። እሺ፣ አይሰማሽም አሁን እህታችን? ምናልባት ታብም እያደረግሽ ሙልዬ ኔትወርክ አንቺን የሚይዝሽ እንደዛ ሲሆን ትንሽ ሲመችሽ ታብታብ አድርጊ። መስፍኔ ነው በትልቁ አድርጉትና ለታብታብ እንዲመች ኤፍቲ ከተቻለ። እሺ እየተሰማ ከሆነ አሁን መልካም። እንዳው ለመጠየቅ ያክል እህታችን እኛ ከእግዚአብሔር ጋር የታረቅነው በኢየሱስ ክርስቶስ በሞቱ ነው ወይስ በምልጃ ነው? በምንድን ነው ከእርሱ ጋር የታረቅነው? እርሱ ይቅርታ፣ መጀመሪያ አንቱ ነው ብለው አንቺ የምልበት አንቺ አትበይኝ እንጂ የፈለግሽውን በይ። አንቱ ምናምን አይደለሁም። አንቺና አንቱ ይቅርታ እየተናገርኩ ነበር። አንተ ልበል አንቱ ልበል እየነገራችሁኝ እንዳልተሳሳት ሰው እንዳልተበይኝ። አንተ በይኝ እኔን አንተ በይኝ። አንተ የምባል አይነት ሰው ነኝ። እሺ ይሰማሻል? አሁን ልቀጥል? እንማማር። መልካም። ከእግዚአብሔር ጋር የታረቅነው በኢየሱስ ክርስቶስ በሞቱ ነው ወይስ በምልጃው ነው? በምንድን ነው ከእግዚአብሔር ጋር እርቅን ያገኘ ነው? በኢየሱስ ክርስቶስ እኮ በኢየሱስ ክርስቶስ በምልጃው ነው ያስታረቀን፣ በሞቱ ነው ያስታረቀን ከእግዚአብሔር ጋር። ራሱን ለኛ በመስጠት እሱ ኃጢአት ሳይኖርበት ኃጢአተኛ በመባል የሰዎችን ኃጢአት በአጠቃላይ በመውሰድ በቀራንዮ መስቀል ላይ በመሰቀል ከእግዚአብሔር ጋር እርቅ አደረግን እኛ ማለት ነው። ስለዚህ በምልጃ አልታረቅንም አይደል? የታረቅነው በሞቱ ነው አይደል? አይሰማም? የታረቅነው አሁን እንደነገርሽን ኢየሱስ ክርስቶስ ስለ ኃጢአታችን መስቀል ላይ በመዋሉ ነው አይደለ? ከእግዚአብሔር ጋር ያገኘነው። ስለዚህ በምልጃ ታረቅን ተብሎ ሊነገር አይችልም። ምክንያቱም የታረቅነው ደም በማፍሰስ በሞት ስለሆነ ማለት ነው አይደል? እውነት። ታዲያ ለምንድን ነው ክርስቶስ አሁን ይማልዳል የምትሉት እናንተ ፕሮቴስታንቶች? ልክ ነው እኮ ክርስቶስ ይማልዳል የምትሉት ለምን? ክርስቶስ ሰው ይበድላል አይደል? ኃጢአት ይሰራል አይደል? ኃጢአት ሲሰራ የሚታረቀው በደሙ በኢየሱስ ክርስቶስ ደም። ለምንድን ነው በምልጃው ነው? አሁን አንቺ ጥሩ መልስ መልሰሽልናል። ምን አልሽ? ስለ ኃጢአታችን ታልፎ በተሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞት እርቅን አግኝተናል። እውነት ነው። እንደርሱ ከሆነ ለምንድን ነው ታዲያ ፕሮቴስታንቶች በኢየሱስ ክርስቶስ በሞቱ ታርቀን ሳለ በምልጃ ነው የምንታረቀው የምትሉት? ለምንድን ነው? ይሄን ልታስረዱን ትችላላችሁ ወይ ነው? ለምንድን ነው? አልሰማሁም። እሱ በጣም ኔትወርክ እያስቸገረሽ ነው ይመስለኛል። አይሰማሽም? ያንተ እየተቆራረጠ ነው። እየቆየ ነው የሚመጣው። ዛግ እያደረገ ነው። የኔ አይመስለኝም። ምክንያቱም ሌሎች ወንድሞችና እህቶች ታች እየሰሙ ነው። የእሷ ነው ጥያቄ ሲሆን ላግ ያደርጋል። እሷ ጋር ለምን እንደሆነ ባላውቅም እሷ ስታወራ ላግ አይሆንምና ጎንደሬው ጋር ቀጥል። ከጎንደሬው ጋር ቀጥሉ። በቃ እሷ እንትን ትበለሽ ከዛ እና በቃ እሺ። እህታችን ያንቺ ነው። አንድ ጥያቄ ለጠይቃትና ከመለሰችልን እንስማት። ይሰማል ሙሌ? ይሰማል። እስቲ ጠይቀኛ።
እሺ እንደ ጥያቄ እንዳላበዛብሽ እንደው ዝም ብዬ አሁን ይሰማል። አይበለውና አሁን የዓለም ሕዝብ አይበለውና አንዴ ሁሉም ቢያልቅ ቢሞት ሁሉም ሰው መንግስተ ሰማያት ይገባል? አይገባም። የተቀበሉት ብቻ ነው የሚገቡት። የተቀበሉት ማለት ምን ማለት ነው? ኢየሱስ ክርስቶስን የተቀበሉት ማለት ምንድን ነው? ዳግም የተወለዱ ማለት ነው። አዲስ ፍጥረት የሆኑ አንደኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 15 ላይ ምንድን ነው የሚለው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም መጣ የሚለው ቃል የታመነና እውነተኛ ሰዎች ሁሉ ሊቀበሉት የተገባ ነው ይላል። እግዚአብሔር አንድ ልጁን ወደ ዓለም ልኮ አድኛችኋል ብለው ያመኑ ሰዎች መንግስተ ሰማያት መውረስ ይችላሉ። ለምን? የእነሱን ስራ የሰራላቸውን ኢየሱስን አምነዋል። ያላመኑ ሰዎች አይገቡም። በጣም ጥሩ። ስለዚህ ክርስቲያን ሁሉ ይገባል። መቀበል ማለት ይሄ ነው። ክርስቲያን ሁሉ መንግስተ ሰማያት ይገባል። ያመነ ሁሉ ይገባል። ኢየሱስ ክርስቶስን የተቀበሉ ሁሉ መንግስተ ሰማያት ይገባል። እግዚአብሔር ልጅ ነው ብለው የተቀበሉ ዋጋ ተከፍሎልኛል ያሉ ሁሉ እግዚአብሔር መንግስት ይወርሳሉ። በጣም ጥሩ። አይደለም ለክርስቶስ ይቅርና ስራ የሚባል ምን አልሽ ሙሉ? ስራ ደግሞ የሚባል አለ። ያ ደግሞ አክሊል ነው የሚያሰጥ። ስራ የሚባል አለ። እሱ ደግሞ አክሊል ነው የሚያሰጥ። ከክርስቶስ እጅ የምንቀበለዋለን። አሁን ሰዎች በስራ ይድኑም እያልን አይደል? መዳን በክርስቶስ ነው። ስራችን ደግሞ በክርስቶስ ፊት የሚያሰጠን አክሊል አለ። ያንን ነው የምንቀበለው በእግዚአብሔር ፊት በሰራ ነው ልክ ማለት ነው። በጣም ጥሩ። ስለሰራን የሰራነው ሽልማት አክሊላችን ነው። ከድህነታችን ጋር ምንም አያገናኘውም እያልሽ ነው። በጣም ጥሩ። አጠገብሽ መጽሐፍ ቅዱስ አለ? ዮሐንስ ራእይ ላይ ሂጅልኝ አለ። ቁጥር 22 ላይ ሂጅልኝ። ዮሐንስ ራእይ ቁጥር 22 ምዕራፍ 22 ቁጥር 12 ላይ ምዕራፍ 1 ነው። አይ 22 ምዕራፍ 22 የመጨረሻውን ምዕራፍ ቁጥር 12 ላይ እስቲ አንብቢልኝ። ምንድን ነው የሚለው? ቁጥር 12 የሚለው እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር ናት ጋር አለ። ማን ነው የተናገረው? ሙሉ ልቀጥል? አይ ይበቃል። ማን ነው የተናገረው ይሄንን? ኢየሱስ ነው የሚመጣው። አይ የተናገረው ማን ነው? ኢየሱስ ነው። በጣም ጥሩ። ዮሐንስ ራእይ ላይ ኢየሱስ ነው። ዮሐንስ ቢጽፍልንም ኢየሱስ ነው የነገረን። እሺ ለእያንዳንዱ እንደምን በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍላለሁ። እንዳልኩ እኮ ነው። ምንድን ነው የሚከፍለው? ኢየሱስ ሲመጣ ምንድን ነው የሚከፍለው? እንግዲህ አልኩ እኮ እንቀበላለን። የሚከፍለንን እንቀበላለን። እንደሚሰጠንን የስራችን ዋጋ። ወርቅ ሽልማት ለእኔ ዋንጫ ከሆነ ዋንጫ ይሰጠኛል። የለኝም ከሆነ የለኝም ይባላል። ስለ አክሊል ነው የሚያወራው። በአንቺ መረዳት ስለ አክሊል ነው። ይሄ የስራችንን የሚሰጠን ኢየሱስ ክርስቶስ ነው ሲመጣ ማለት ነው። ስለ አክሊል ነው የሚያወራው። ቆይ ሙሉዬ ስለ አክሊል አላውቀውም። ሙሉዬ ስለ አክሊል ነው አሁን የሚያወራው እዚህ ጋር ኢየሱስ ክርስቶስ የስራችንን ዋጋ ነው። እሺ ጥሩ። ስለ ስራ ነው የሚያወራው። ስራችንን ደግሞ የሚያውቀው እግዚአብሔር ብቻ ነው። ስለ አክሊል ነው። በጣም እሺ። ኢየሱስ ክርስቶስ ሲመጣ ለፍርድ ነው አይደል የሚመጣው? ለፍርድ ነው የሚመጣው ወይስ አክሊል ለመስጠት ነው? ኢየሱስ ሲመጣማ የተፈረደብን አሁን ነው ባለማመናችን። ሲመጣማ ያመነው ከሱ ጋር ነው አይደል? ያላመኑት በቃሉ ነው የሚፈርድባቸው። ኢየሱስ እመኑ እያለ እስካሁን የዘገየው ሰዎች እንዲያምኑ ነው። ያላመነውንማ ይፈርድበታል። የሚፈርደው እሱ ሳይሆን ቃሉ ነው የሚፈርድባቸው። ተነግሯቸዋል፣ አልሰሙም፣ አልተከተሉም፣ ቃሉ ይፈረድባቸው። ያላመነ እኮ አሁን ነው የሚፈረድበት ነው እኮ የሚለው አይደል እንዴ? ያላመነ ሰው የሚፈረድበት አሁን ነው። የመዳን ቀን ዛሬ ነው። እሱም አሁን ነው። ሰው የሚድነው አሁን ነው እንጂ ኢየሱስ ሲመጣ ጥያቄ እንዴት መሰለሽ ሙሉዬ፣ ፍትያ እንዴ ጥያቄ እንዴት መሰለሽ ሙሉዬ፣ አሁን የቅዱስ ዮሐንስ ራእይን የተጻፈውን ለአክሊል ነው ብለን ከተረዳን ኢየሱስ ክርስቶስ የሚመጣው ለፍርድ ስለሆነ በቀኝና በግራም ያቆማቸውን
ለአክሊል ነው የሚያቆማቸው ወይንስ ለመንግስተ ሰማያትና ለገሃነመ እሳት ነው? የታወቀ እኮ ነው። ያላመኑት ወደ ገሃነም፣ ያመኑት ወደ እግዚአብሔር መንግስት። እሺ ወደ እግዚአብሔር መንግስት ሳይገባ አክሊል ይሰጣል? ወደ እግዚአብሔር መንግስት ሳይገባ ሲመጣ ነው ኢየሱስ ያው ወደ መንግስተ ሰማያት የሚያስገባን እግዚአብሔር ኢየሱስ አለ እንዴ? ወደ እግዚአብሔር መንግስት ሳይገባ አክሊል ይሰጣል? ሙሉዬ እንዴ የእግዚአብሔር መንግስት እኮ ኢየሱስ አይደል እንዴ? መንግስቱ እኮ በመካከላችን ነው ያለችው። ኢቭን እኮ አሁን በመካከላችሁ ናት የእግዚአብሔር መንግስት ነው የተባልነው። እሱም እግዚአብሔር ባለበት መኖር እኮ ነው። ጥሩ። ይሄም ሌላ ነው አይደለም። ለፍርድ ሲመጣ ታዲያ ወዴት ነው የምንሄደው? መንግስተ ሰማያት የተባለች ታዲያ የት ናት? አሁን ካለች ደግሞ በኋላ የምትጠበቀው መንግስተ ሰማያት ምንድን ናት ታዲያ? በመካከላችን ናት። እግዚአብሔር ባለበት መንግስቱ አለች ማለት ነው። ለፍርድ ሲመጣም ዓለም ሲጠቀለል ልትለኝ ነው? ኢየሱስ ሲመጣ በምድር ላይ የሚገዛበት ጊዜ አለው አይደለ? ያን 1000 ዓመት ገና ይገዛናል አይደል? ሲመጣ በምድር ላይ ኢየሱስ ኔትወርክ ይሰማሻል? ከሱ ጋር ይሆናል። ኔትወርክ ይሰማሻል? ደግሞ በግዳቸውም ይሰማሻል? የኔ ድምጽ ግን ነው ይሰማል። የኔ ይሰማል? ይሰማኛል አንተ ለምሳሌ በቀኝና በግራ ሲያቆማቸው በቀኝና በግራ የሚያቆማቸው የመጨረሻው ፍርድ ነው አይደለ? ነው ኢየሱስ መጀመሪያ ይመጣል፣ እንደገና 1000 ዓመት ይገዛናል። ሙሉዬ ከሱ ጋራም የሚገዛ ሰዎች አሉ። ሌላ ሰላሙኝ ኔትወርኩ ይሆናል ያላደማመጠንም። ሰላሙኝልኝ እናቴ በርቺ።